ክርስቲያን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አዎ እንግዲህ ቤተ ክርስቲያን ብዙ ሀብት አላት፣ ብዙ ልጆች አሏት እና ቤተ ክርስቲያን በልጆቿ እንድትጠቀም ያድርግልን። ከዚህ በመቀጠል ትምህርተ ወንጌል ነው የሚኖረን። የዕለቱን ትምህርት የሚሰጡን ቅድም እንደነገርኋችሁ መምህራችን መጋቢ ሐዲስ ምስጢሩ ይሆናሉ። ወደ እሳቸው ወስዳችኋለሁ። ሁላችሁም በያላችሁበት አረፍ አረፍ ብላችሁ የሕይወት ቃል የሆነውን ወንጌል እንድትሰሙ በያላችሁበት አረፍ አረፍ ብሉ። እሺ መላ ሰውነታችንን በትምህርተ መስቀል በጋራ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ለዛ አብጽሐነ እስከዛቲ ሰዓት። በቅድሚያ እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሳያጠፋን በይቅርታው በቸርነቱ በምሕረቱ ይዞ ለዚህ ዕለትና ለዚህ ሰዓት ስላደረሰን ለአባቶቻችን አምላክ ለልዑል እግዚአብሔር እስቲ አንድ ጊዜ ሁላችን እልል ብለን ምስጋና እናቅርብ። አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች ወላዲተ አምላክ ድንግል ማርያምንም እልል ብለን እናመስግናት። ጌታውን ያጠመቀው መጥምቀ መለኮት ቅዱስ ዮሐንስንም ለጻድቃን ለርቱዓን ወለራፋን ይደልዎሙ ክብር፣ ለቅኖች ለጻድቃን ክብር ይገባል ይላልና እስቲ መጥምቁን እልል ብላችሁ አመስግኑት። ክቡር አባታችን መምህር ቀሲስ አባ ጥላሁን የዚህች ጥንታዊትና ታሪካዊት ቤተ ክርስቲያን ዋና አስተዳዳሪ፣ በዛሬው ዕለት ጋብቻህን በሥርዓተ ቤተ ክርስቲያን የፈጸምክ ወንድማችን መምህር ቀጸላ አለኝ፣ ክብርት እህታችን ጋብቻሽንም በሥርዓተ ቤተ ክርስቲያን በተክሊል የፈጸምሽ መቅደስ ስዋገኝ፣ እንደዚሁ ከአዲስ አበባ ይመስለኛል አጅበውት የመጡ አንድ መምህር አሉ። መምህር ሳሙኤል ይባላሉ። ይህንን የሚጣፍጥ የሚያምር ዝማሬ ያቀረቡልን መምህር ሳሙኤል ከአዲስ አበባ ድረስ ብዙ ኪሎ ሜትር በማቋረጥ ወንድማችንን ጓደኛቸውን ለማጀብ መጥተዋልና በድጋሜ በዚች ቤተ ክርስቲያን አካባቢ የምትገኙ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ መምህራን፣ ዲያቆናት፣ ምዕመናንና ምዕመናት እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በገናናው አምላካችን በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንኳንስ ለዛሬዋ ዕለት በሰላም በጤና በፍቅር አደረሰን አደረሳችሁ ሲልን ብላችሁ የመጨረሻ እግዚአብሔርን አመስግኑ። አዎ የዛሬዋን ዕለት ለማየት የተመኙ ብዙ ሰዎች ነበሩ። ብዙ እቅድ ያላቸው፣ ብዙ የቤት ስራ ያላቸው በተለያየ ምክንያት በሕመም ምክንያት በድንገተኛ ሞት ምክንያት ሞት መጥቶ የወሰዳቸው ዛሬ በሕይወተ ሥጋ የሌሉ በአካለ ሥጋ የሌሉ አሉ። እኛን ግን እንደ ኃጢአታችን ብዛት ሳያይ እንደ ክፋታችን ሳይመለከት በዚህ በቅድስናው ቦታ እንድንሰበሰብ ማን የረዳን ማለት ነው? እግዚአብሔር ረድቶናል። በድጋሜ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በዛሬው ዕለት ያስተማራችሁት ያሳደጋችሁት ልጃችሁ መምህር ቀጸላ ለአቅመ አዳም ደርሶ ጋብቻውን በሥርዓተ ቤተ ክርስቲያን በተክሊል ፈጽሟል። የሚገርመው መምህራችን ወንድማችን የሚያገለግለው አዲስ አበባ
ውስጥ ነው። አዲስ አበባ ባሉ ከአብያተ ክርስቲያናት መካከል ባሉ አብያተ ክርስቲያን ነው። አዲስ አበባ ጋብቻውን መፈጸም ይችል ነበረ። ነገር ግን እኔ የገበሬ ልጅ ነኝ፣ የአርሶ አደር ልጅ ነኝ፣ ባህሌን አከብራለሁ፣ ባህሌ ይናፍቀኛል፣ ከከተማው ባህል ይልቅስ የገጠሩ ባህል ይናፍቀኛል በማለት በተወለደበት ክርስትና በተነሳበት ቤተ ክርስቲያን፣ ዲቁና አምጥቶ ምስጢር ባየበት ቤተ ክርስቲያን፣ ቅዳሴ በቀደሰበት ቤተ ክርስቲያን እናንተን አክብሮ መጥቷልና ሲል ብላችሁ እግዚአብሔርን አመስግኑለት። ጋብቻቸውን የአብርሃም የሳራን ጋብቻ የፈጸመ የእነሱን ጋብቻ ይባርክልን፣ የእነሱን ጋብቻ በድጋሚ ይቀድስልን። እንደዚህ ደግሞ ልጅ ወልደው ሀገራችንም ሰላም ሆኖ መጥተው ክርስትና እንዲያስነሱ ያድርግልን። እንግዲህ እንዲያው ለመታዘዝ ያህል ነው እንጂ ብዙ ሊቃውንተ ቤተ ክርስቲያን አሉ እና መታዘዝ ከሰነፍ መስዋዕት ይበልጣል ከሚለው ኃይለ ቃል ምክንያት ወይ ደግሞ አንጻር ነው እንጂ ከኔ የሚበልጡ ብዙ ምሁራን አሉ። ይሁንም እንጂ ለተወሰነች ደቂቃ ያህል የምንነጋገርባት የትምህርታችን ርዕስ የምትሆነው ዘይሰትየን ዝማይ ይጸን ዳግመ፣ ከዚህ ውሃ የሚጠጣ ዳግመኛ ይጠማል የሚል ነው። እስኪ ሁላችሁም ቃሉን በሉ። ከዚህ ውሃ የሚጠጣ በሉ እስኪ። አይሰማም። ከዚህ ውሃ የሚጠጣ ዳግመኛ ይጠማል። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 4 ከቁጥር 13 ላይ ተጽፎ የምናገኘው ነው። ቤተ ክርስቲያናችን እግዚአብሔርን የምታመሰግንበት ራሱን የቻለ ምክንያት አላት። ክረምት ሲሆን ክረምት የፈጠረ እግዚአብሔር መሆኑን በማሰብ ስለ ዘር ታስተምራለች። ስለ ዘር የተጠቀሱ ጥቅሶችን በማንሳት ቅዳሴ ላይ ታነሳለች። ወንጌል ይሰበካል። ጾም ከሆነ ስለ ጾም፣ ፋሲካ ከሆነ ፍስክ ከሆነ ስለ ፋሲካ ነገር እና አሁን ያለንበት ዘመነ መራዊ እየተባለ ይጠራል። በዚህ ዘመነ መራዊ የቅዱስ ያሬድ ድርሰት አለ። የቅዱስ ያሬድ ድርሰትና ይሄንን የቅዱስ ወንጌል ቃል በማነጻጸር ነው ምን የምንለው ማለት ነው የምንማማረው። እንደው አንድ ደስ የሚለኝ ነገር ቢኖር ምንድን ነው? እስኪ እንደው ከመርጌቶቹ እስኪ የዛሬውን መዝሙር የሚልልኝ ማን ነበር? ስለዚህ የማስኪ አንድ ጊዜ ምክንያቱም ተመሳሳይ ነው ከወንጌሉ ጋር። እስኪ አንድ መርጌታ የመራዊን መዝሙር የማታውን መዝሙር አንድ በዚህ አትቃኙልኝ ደስ ይለኛል። እንደው ለባለሙያ ልስጥ በማለት ነው። መምህር ሳሙኤል እስኪ ቃኙልኝ የዛሬውን መዝሙር ወይ አንዳችሁ ግድ የለም አንድ መምህር ዘላለም ወይ አንዳችሁ ስብከቱን አጠር ነው የማደርገው። ወብዙኃን ኖሎት መጹ ወስኑ ከፊት ቃለ እብነ ዘክቡት ውስተ አቅወሁ ዘሃሎ ይሰጎም ሰብእ ከሰተ ዋስተየ መሬት ወከማሁ ጥምቀትም እስከ ይመስል አብይ ኖላዊ እምሰማይ ከሰ
ብላችሁ እግዚአብሔርን አመስግኑልን። አሁን ይህን ያነሳውበት ራሱን የቻለ ምክንያት አለ። ይሄ ምክንያት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው በሆነበት ወቅት ወደ ሰማርያ ሄደ ይላል የዮሐንስ ወንጌል ምዕራፍ 4 ላይ። ወደ ሰማርያ ወደ ተሰኘችው ሀገር ሲሄድ ወደ ኪቦ ጊዜ ኢየሱስ ነበረ ውስተ ፍኖት ደከመውና መንገድ ላይ ተቀመጠ ነው የሚለው። በዛ መንገድ ላይ ተቀምጦ ሳለ ሰዓቱ 6 ሰዓት ይሆናል፣ ቀትር ማለት ነው። አንድ ሴት መጣች። ይህች ሴት መጽሐፍ ቅዱስ እንደሚለን ሳምራዊት የምትባል ሴት ናት። ይህች ሳምራዊቷ ሴት ውሃ ልትቀዳ ነው የመጣችው። መቅጃ ይዛለች፣ እንስራዋን ይዛለች። ከዛ ኢየሱስ ክርስቶስ አያትና እንደዚህ አላት፣ አስቲኒ ማየ እባክሽ ውሃ ጠጭኝ አላት። ይህች ሴት ኢየሱስ ክርስቶስ ፈጣሪ መሆኑን አላወቀችም። ተራ ሰው ነበር የመሰላት፣ በጣም የጠማው ሰው ነበር የመሰላት። ነገር ግን ኢየሱስ ክርስቶስ የሕይወት ምንጭ ከሱ ሆኖ ሳለ ለእኔና ለእናንተ ሲል ምን አለ ማለት ነው? ተጠማ። ተመልከቱ። ስለዚህ ፈጣሪ መሆኑን ሳታውቅ ይህች ሴትዮ ምን አለችው? አንተ አይሁዳዊ ስትሆን እኔ ሳምራዊ ስሆን ለምን ውሃ ጠጪኝ ትለኛለህ? እስመ ያብሩ አይሁድ ህምረተ ምስለ ሳምራውያን ህርመተ ምስለ ሳምራውያን። አይሁድ ከምን ጋራ? ከሳምራውያን ጋራ አንድ አይደሉምና ይላል። እነዚህ አይሁድና ሳምራውያን የሚባሉ የተለያዩ ናቸው። በባህል ይለያያሉ፣ በአለባበስ ይለያያሉ፣ በአነጋገር በቋንቋ ይለያያሉ፣ በግቢ ይለያያሉ። አይሁድ ከሳምራውያን ወገን አያገቡም፣ ሳምራውያንም ከአይሁድ ወገን ምን አይሉም? አያገቡም ማለት ነው። ሳምራውያን አይሁድን ይጸየፏቸዋል፣ አይሁድ ደግሞ ሳምራውያንን ይጸየፏቸዋል። ነገር ግን ሁለቱ የማን ፍጥረት ናቸው? የእግዚአብሔር ፍጥረት ናቸው። በዚህም ጊዜ እንዴት ውሃ ስጪኝ ትለኛለህ አለችው። ኢየሱስ ክርስቶስ እንደዚህ አላት፣ ሶበሰ ተአምሪ ዘይብለኪ አስቲኒ ማየ ሕይወት ማየ ውሃ ጠጪኝ የሚልሽን ነገር ብታውቂ ኖሮ ውእቱኒ አዲም ወሀበኪ ወአንቲኒ እምሳልኪዮ አንቺ መልሰሽ ውሃ ስጠኝ ባልሽውና እሱም በሰጠሽ ነበር አላት። ውሃ ስጪኝ የሚልሽን ሰው ብታውቂ ኖሮ ብታውቂው አንቺ እንደገና በለመንሽውና እሱ በሰጠሽ ነበር አላት። በዚህ ጊዜ ሴት ምን አለች? እንዴ አንተ መቅጃ ሊያዝከም እኮ እንስራ የለህ፣ ዋዘብቱኒ እሙቅ ውእቱ ጉድጓዱም ጥልቅ ነው። እሺ በገጠር ባህል ወንዝ ስናይ በጉልበታችን እንበረከክና በእጃችን የምንጠጣው አይደለም። በጉልበት የተንበርክኬ ውሃ ልጠጣ ብትክስ እንኳ ምንድነው? ዋዘብቱኒ እሙቅ ውእቱ ጉድጓዱ ጥልቅ ነው አለችው። ልብ በሉ። ቀድቼ ልጠጣ ብትል ደግሞ ጀሪካን የለህም ጆክ የለህም አለችው። ልብ በሉ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላት?
ሶበሰ ተአምሪ ጸጋሁ ለእግዚአብሔር አንትኒ እምሳርኪዮ ወውቱን የሞሃበኪ የሚለምንሽን ሰው ብታውቂ ኖሮ እሱ የሚሰጥሽ ውሃ የማይደርቅ ውሃ ነው፣ የማይረጥፍ ውሃ ነው፣ ሰዎች የማይደቀድቁት ውሃ ነው፣ የማይደፈርሰው ውሃ ነው። አንቺን በለመንሽ ነበረ። እኔ ከምሰጥሽ ውሃ ከጠጣሽ ሁለተኛ አትጠሚም፣ ለመቅዳትም አትመጭም አላት። በዚህን ጊዜ ሴት ምን አለች? ኧረ እባክህ የምጠጣው ውሃ ስጠኝ፣ ውሃ መቅዳት አስመርሮኛል አለች። ውሃ መቅዳት ወዲያውስ በዚህ ላይ ያለች ነች። ሴትዮ ምን አለች? አንተኑ ታቢም ያዕቆብ አቡነ፣ እንዴት የሚለምንሽን ብታውቂ ኖሮ አንቺ በለመንሹ ነበር እንዴት ትላለህ? ከአባታችን ከያዕቆብ ትበልጣለህን? ዘወሀበነ ዘንተ አዘቅተ፣ ይህንን የውሃ ጉድጓድ የቆፈረልን እኮ አባታችን ያዕቆብ ነው አለች። ተመልከቱ። እዚህ ላይ ነው አሁን ወንጌሉና መዝሙሩ የሚገናኘው። እዚህ ላይ ነው። ምን አሉ? ወብዙኃን ሆሮት መጹ ወስሩ ከሲቶታ ለእብነ ማታ ዘቅት እስከ ይመጽእ ያዕቆብ ዘክቡት ውስተ አፄሁ ዘሃሎ ይሰጎም ሰብ። ያዕቆብ የሚባል አንድ ትልቅ ሰው ነበረ ክርስቲያኖች። ይሄ ያዕቆብ የተባለው ሰው የቆፈረው የውሃ ጉድጓድ አለ። ይሄ የውሃ ጉድጓድ ለምን ተቆፈረ? ሊቃውንተ ቤተ ክርስቲያን እንደሚናገሩ በአንድምታ 100 በጎች የገዛው የውሃ ጉድጓድ ነው ይላሉ። ሁለተኛ ደግሞ ለልጁ የቆፈረለት ነው ይላሉ። የሆነው ሆኖ ይሄ የጉድጓድ ውሃ ሰው መርዝ እንዳይጨምርበት ውሃ ውስጥ ከባድ የሆነ ድንጋይ ምን ይላል ማለት ነው? ይገጠማል። እረኞቹ በጎቻቸውን ውሃ ሲያጠጡ 2-3 ከሆኑ ይህንን ድንጋይ ማንሳት አይችሉም። ማንሳት የሚችሉት 50 ሲሆኑ ነው። አባታችን ያዕቆብ ግን ከ50 ሰዎች በላይ ጉልበት ስላለው ራሱ ድንጋዩን አንስቶ ምን ይላል ማለት ነው? ያጠጣቸዋል በጎችን ማለት ነው። ልብ በሉ እና ዘሃሎ ይሰጎም ሰብ ወከማሁም መጹ ብዙኃን ነቢያት ወሲኑ ከሲቶታ ለጥምቀት እስከ ይመጽእ ዐቢይ ኖላዊ ይላል። ይህንን ድንጋይ ለማንሳት ብዙ እረኞች መጡ፣ ብዙ ነቢያት መጡ። ነገር ግን ድንጋዩን አላነሱትም። ለምን አልሆነላቸውም? ከአቅማቸው በላይ ማን እስኪመጣ ድረስ እስከ ይመጽእ ያዕቆብ ዐቢይ ኖላዊ። ያዕቆብ የተባለው ኢየሱስ ክርስቶስ ነው። ተመልከቱ። ድንጋይ የተባለ መርገም ነው። ውሃ የተባለ ጥምቀት ነው። የጥምቀት ምሳሌ ነው። ያዕቆብ የኢየሱስ ክርስቶስ ምሳሌ ነው። ወሲኑ ከሲቶታ ለጥምቀት አይደለም የሚለው። ብዙ ነቢያት ጥምቀት አጥምቀዋል። ነገር ግን እውነተኛው ጥምቀት የማን ነው? የኢየሱስ ክርስቶስ ጥምቀት ምሳሌ ነው ማለት ነው። እኛ የምንጠመቀው በአብ በወልድ በመንፈስ ቅዱስም ነው አይደል? የምንጠመቀው እውነተኛ ጥምቀት ይሄ ነው። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት፣ ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን። ልብ በሉ ክርስቲያኖች። ያመነ የተጠመቀ ምን ይላል? ይድናል። ያላመነ ግን ምን ይልበታል? ይፈረድበታል የተባለው እና ከዚህ የተነሳ ነው ቅድም መርጌታ በሉልኝ እስኪ ያልኋቸው ማለት ነው ያልኋቸው። ይህች ሴት ምን አለች? እንደ ውሃ መቅዳት አስመሮኛልና ሁለተኛ እንዳልመጣ ለዘላለሙ ከውስጤ ሲመነጭና ሲፈልቅ የሚኖር ከሆነ እባክህ ስጠኝ አለችው። እሷ የፈለገች የሚያስጠማውን ውሃ ነው። እሱ ያላት ደግሞ የሕይወትን ውሃ ነው። ልክ ሆዷ ላይ እንደ ቧንቧ ውሃ እንደ ውሃ ቧንቧ መቁጠሪያና መዝጊያና መክፈቻ ተበጅቶላት ስትፈልግ የምትዘጋው ስትፈልግ የምትከፍተው ነበር የመሰላት። አያችሁ፣ ኢየሱስ ክርስቶስ እየተናገረ ያለው ምንድነው? እውነተኛ ውሃ ነው። ኢየሱስ ክርስቶስ ምንድነው? እውነተኛ ውሃ ነው፣ የማያስጠማ ውሃ። ምድራዊ ውሃ፣ አንዳንድ ውሃ በክረምት የሚመነጭ በበጋ የሚደርቅ ውሃ አለ። እናንተ አርሶ አደር ናችሁ።
አሁን ድንች ዘርታችኋል። የዘራችሁትን ድንች ውሃ ለማጠጣት ብዙ ደክማችኋል አይደል? ውሃውን ከየት ነው የሳባችሁት? ከኮርሻ ነው የምትስቡት። አሊያ ከዝንብል ነው በነዳጅ እየቀዳችሁ ነው የምታጠጡት። ብዙ ድካም አለው። ይሄ የምንጠጣው ውሃ መልሶ ይጠማናል፣ ያስጠማናል። በተለይ አሁን የሰርግ ወቅት ከሆነ የሰርግ ወቅት እንደመሆኑ አንጻር ጨው የበዛበት ወጥ ከሆነ ያ ጨው የበዛበት ወጥ በየሰዓቱ በየጊዜው ውሃ ያስጠማናል። ነገርማቸው ነገር ለመጠጣት እንነሳለን፣ እንጠጣለን፣ ደግሞ ተመልሰን ደግሞ እንነሳለን። አያችሁ፣ ይሄ ውሃ አንደኛ ይሄ ውሃ የዘላለም እርካታ ይሰጣል። ሁለተኛ እንጠማለን። በምድራዊ ውሃ ላይ ማንም ሰው ያዝበታል። እንደው ገጠሩ የተባረከ ስለሆነ ነው እንጂ እኮ እንዲህ የሆነ ተንኮለኛ ሰው ሁሉ እዛ ምንጯ ላይ መርዝ ነገር ቢያደርግባት ከባድ እኮ ነው። ስንቱ ያልቃል መሰላቸው። እግዚአብሔር አምላክ ክፉውን ያስወግድልን። በከተማ ደግሞ ውሃ በገንዘብ ተገዝቶ ነው የሚጠጣው። ቆጣሪ ይበጃል እንደ መብራት። የውሃ ባለሙያዎቹ ይመጡና ስንት እንደቆጠረ ጽፈው ይሄዳሉ። ይህንን ያህል ብር ክፈል፣ የውሃ ቆጣሪ ቆጥሮሃል ይባላል። በዛብኝ ብሎ አቤቷ ማቅረብ አይቻልም። አይ ቆጣሪው ያነበበው ነው ይባላል። አያችሁ፣ ብሩ ካልተከፈለ ይመጡና የውሃውን ቧንቧ ሰብረውት እንዳንጠቀም ያደርጉናል። አያችሁ፣ ይሄ እውነተኛ ውሃ ምንድን ነው ሲባል ስጋ ወደሙ ነው። ስጋ ወደሙ ነው። ባጭሩ ስጋ ወደሙ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው። ይሄ ምድራዊ ውሃ ለጊዜው ነው የምንጠጣው፣ ለጊዜው ጥማችንን ያረካልናል። ይሄ መንፈሳዊ ውሃ ግን የዘላለም እርካታን የሚሰጠን ክርስቲያኖች፣ የዘላለም እርካታ። የተጠማ ቢኖር ወደ እኔ ይምጣና ይጠጣ ነው የሚለው። ይሄንን ውሃ ለማውጣትና ለመጠቀም ብዙ ድካም አለብን። ውሃውን ለመቅዳት እንስራ ይዘን ነው የምንሄደው። ሰልፍ ወረፋ ካለ ወረፋ ጠብቀን ነው የምንቀዳው። ውሃ ሲቀዱ የሚጣሉ ሴቶች እናቶች አሉ አይደለም? አንዳንድ የምንቀዳው ውሃ ደግሞ ድፍርስ ሊሆን ይችላል። ሌላ ተባይ ነገር ሊገባበት ይችላል። ሊበላሽ ይችላል። ሊሸት ይችላል። የማይሸተው ውሃ ኢየሱስ ክርስቶስ ነው። የማይበላሸው ውሃ ኢየሱስ ክርስቶስ ነው። በፈለግንበት ጊዜና በፈለግንበት ሰዓት የምናገኘው ኢየሱስ ክርስቶስ ነው። የድንግል ማርያም ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። ስለዚህ የሚያስጠማውን ውሃ ትተን የሚያስጠማውን ውሃ እንጠጣ ክርስቲያኖች። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የተባለ። ሁለተኛው ደግሞ ያልተጠመቀ አይድንም ነው። እስከ ይመጽእ ኀበ ኖላዊ የሚያድነው ምንድን ነው? ጥምቀት ነው። በውሃ ግድ መጠመቅ አለብን። በነገራችን ላይ እንደ መጽሐፍ አስተምህሮ ጥምቀት አንድ ናት። ነገር ግን ስርዓቱ ሁለት አይነት ስርዓት አለ። የመጀመሪያው ጥምቀት ምንድን ነው? በአካባቢያችን በተለመደው ማይ ይመጣና የዕለት ማይ ጸሎት ይደረግበትና መጨረሻ ላይ አባቶች ካህናት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አጠምቀከ ወልድ ከሆነ አጠምቀከ በአብ፣ አጠምቀከ በወልድ፣ አጠምቀከ በመንፈስ ቅዱስ ይኩን ስምከ፣ አጠምቀኪ በአብ፣ አጠምቀኪ በወልድ፣ አጠምቀኪ በመንፈስ ቅዱስ ይኩን ስምኪ ብለው ምን ይላሉ? ያጠምቃሉ ማለት ነው። ሲያጠምቁ ሜሮንም ስላለ አጠቃላይ ምን ማለት አለበት? ከራስ ፀጉራችን እስከ እግር ጥፍር ድረስ ያለው መላ አካላችን መንካት አለበት። በዛን ጊዜ ስንጠመቅ ተዋርሶን የነበረ ወይ ደግሞ ከዘመድ የመጣ ውርስ ኃጢአት ካለ ርኩስ መንፈስም ካለ በጥምቀት መሰረት ምን ይላል ማለት ነው? ይወገዳል ማለት ነው። ይወገዳል። ስናየው ውሃ ነው የሚመስለን አይደለም? ነገር ግን ምን ሆኗል ማለት ነው? ማይ ሆኗል ነው። ማይ ሆኗል። አኮ በከ በከመ ትሬ ይወለድ ዝንቱ ህብስት በከመ ህብስት ምድራዊ። ስጋው ደግሞ ስናየው እንደ ምድራዊ ምግብ ይመስለናል። ነገር ግን ተለውጦ ምንድን ነው ማለት ነው? ህብስት ሰማያዊ ነው። የአምላክ ስጋ የአምላክ ደም ነው ማለት ነው። ይሄንን የበቁ ሊቃውንተ ቤተ ክርስቲያን አባቶች አይተውታል እና ከዛ በኋላ እንጠመቃለን ነው። ይሄ የመጀመሪያው ጥምቀት ነው። ሌላው የጥምቀት ዘዴ ደግሞ ምንድን ነው? ባህር ይኖራል። ባህሩ ላይ ይጸለይበታል። ቅባ ሜሮን ይደረጋል። እዛ ቅባ ሜሮኑ ተደረገበት ተጸለየበት ባህር ላይ 3 ጊዜ ብቅ ጥልቅ አድርገው ባህር ውስጥ ምን ይሉታል ማለት ነው? ያጠምቁታል ማለት ነው። ያጠምቁታል እና ምንድነው
በዛሬው ዕለት ጋብቻቸውን የፈጸሙ እነዚህ የእናንተ ልጆች፣ የእኛ ልጆች፣ የእኛ እህት፣ የእኛ ወንድሞች የሆኑት ምን አሉ ማለት ነው? እውነተኛውን ውሃ ጠጥተዋል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ልጆቻችሁ ከቻሉ በሥርዓተ ተክሊል እንዲጋቡ አስተምሯቸው፣ ምከሯቸው፣ ገስጿቸው። አሊያ ደግሞ ወይ እሷ ድንግልናዋን ካልጠበቀች ወይ እሱ ድንግልናዋን ካልጠበቀ በምን ይጋባሉ ማለት ነው? በቁርባን ይጋባሉ ማለት ነው። በቁርባን ይጋባሉ። አሁን ልዩነቱ ምንድን ነው? አንደኛ የሚጸለየው ጸሎት ይለያል። ሙሽሮቹ ድንግልና ሲኖራቸውና ሳይኖራቸው የሚጸለይ ጸሎት አለ። የማስባን የሚባል አለ ተክሊል፣ የደናግላን የሚባል አለ። ሁለት አይነት አለ። ይሄ አንድ ነው። ሁለተኛው ደግሞ የሚለየው በምንድን ነው? በሚያደርጉት ተክሊል ቆቡ የምታዩት ማለት ነው። ድንግልና የሌላቸው ከሆኑ ይህንን ቆቡን ተክሊሉን ምን አይሉትም፣ አያደርጉትም። ካላቸው ግን ምን ይሉታል? ያደርጉታል። ግን ሁለቱ አንድ ምክንያት አለ። ሁለቱ አንድ የሚሆኑ ምንድን ነው? ሥጋውን ይበላሉ፣ ደሙንም ምን ይላሉ? ይጠጣሉ። ሥጋው ደሙን ይቀበላሉ ማለት ነው። እና እንግዲህ ዛሬ የሰርግ ቀን ነው፣ አላበዛባችሁም። ዘይሰቲም ዝማይ ይጸን ዳግመ፣ ከዚህ ውሃ የሚጠጣ ዳግመኛ አይጠማም። እና ሙሽሮቹ በዛሬው ዕለት በጣም ደስ የሚለው ነገር ምንድን ነው? ሥጋው ደሙን ስለተቀበሉ ነው ዋናው ማለት ነው። በድጋሚ ለሙሽሮች ድል በላቸው፣ እግዚአብሔርን አመስግኑላቸው። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔር ይስጥልኝ። አመሰግናለሁ። በመምህራችን ላይ አድሮ ያስተማረን የገሰጸን እግዚአብሔር ስሙ የተመሰገነ ይሁን። በዮሐንስ ወንጌል ምዕራፍ 4 ላይ ተነስተው አምልተው አስፍተው ያስተማሩን መምህራችን በእውነት በቤተ ክርስቲያን ዘላለም አገልግሎታቸውን ያድርግልን፣ የአገልግሎት ዘመናቸውን እንዲሁ ያርዝምልን። ከዚህ በመቀጠል የሙሽራ ሰርተፍቲኬት ይኖራል። እሱ ይነበባል። ወደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ የምስክር ወረቀት የሙሽራው ስም መምህር ቀጸላ መንግስቱ አለኸኝ፣ ዜግነት ኢትዮጵያዊ። የሙሽራዋ ስም መቅደስ ሰዋገኝ፣ ዜግነት ኢትዮጵያዊት። የጋብቻውን ስነ ስርዓት የፈጸሙት ካህን ሊቀ ጠበብት ምስጋናው ከበደ። የጋብቻ ስነ ስርዓት የተፈጸመበት ቤተ ክርስቲያን ደብረ ሲና። ጋብቻ የተፈጸመበት ሀገር አብይ ጎንደር ዮሐንስ ቤተ ክርስቲያን ቀን 1/06/2018። የምስክሮች ስም ቆመስ አባ ወልደ ትንሣኤ፣ መምህር ጥላሁን ከበቴ፣ ቄሳን መዋሴ። ከዚህ በላይ ስማቸው የተጠቀሱ መምህር ቀጸላ መንግስቱ አለኸኝ እና መቅደስ ዋገኝ በሕገ ቤተ ክርስቲያን የተፈጸመ መሆኑን ጋብቻ ስነ ስርዓት በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥና የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በበላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የጋብቻ የምስክር ወረቀት ተሰጥቷችኋል። እናመሰግናለን። እልል ብላችሁ እስኪ አመስግኑልን። እሺ፣ ይህ ሰርተፍቲኬት ለሙሽሮቻችን በአስተዳዳሪው በቤተ ክርስቲያን በመምህር ጥላሁን ከብቴ ይሰጣል። መምህራችን ተነስተው ይስጡልን። መጀመሪያ ሙሽራው መምህራችን መምህር ቀጸላ ይፈርሙልናል። እልል ብላችሁ ተነስታችሁላችሁ በጭብጨባ እንትን በሉ።
መምህራችን ይፈርምልናል። ሁላችሁም እልል በሉ። ከዚህ በመቀጠል እህታችን ወለተ ማርያም ትፈርማለች። እልል በሉና። የደብሩ አስተዳዳሪ መምህራችን መምህር ጥላውን እየፈረሙ ነው። እልል በሉና። እሺ እናመሰግናለን። ሙሽሮቻችን ተቀመጡልን። እዚህ አባታችን ስለት ደርሶልኝ ነው ብለው ነው ወደ እሳቸው። እንግዲህ ሁላቸው አባቶቻችን መቼም የአባታችን የአቶ መንግስት አምሳሉ ልጅ እግዚአብሔር አምላካችን እንደው ተሷ በዚህ ሄደችበትን ጊዜ ታውቃላችሁ። ለመምጣትም ጊዜ መንገዱ ሳይደርሶባቸው እናቴ የምታስተያየኝ እንደ ደግሞ ጃንጥላ ይዤ እገባለሁ ብላ በማለት ቀርባለች ማለት ነው። እግዚአብሔር ደግሞ መንገዳቸውን ባርኮ ያደረሰልን እግዚአብሔር የተመሰገነ ይሁን። ስለቱን ያስምርልን በሉልን። እሺ እንግዲህ አስፈቅጄ መድረኩን ተረክቤያለሁ። በያላችሁበት አረፍ አረፍ በሉ። አሁን ትንሽ እስኪ ስለ ገቢ ቅስቀሳ ትንሽ ነገር እናድርግ። እንደሚታወቀው የገጠር አብያተ ክርስቲያናት በተለይ በገጠር አብያተ ክርስቲያናት የሚቀድሱ ካህናት ደሞዝ የላቸውም። መርጌቶቹም የተወሰነ ደሞዝ ነው ያላቸው። መሬታቸውን ሲያርሱ ሲቆፍሩ ውለው እናንተ አርሶ አደሮች ዘራችሁን እየዘራችሁ እስከ ማታ ድረስ ታመሻላችሁ። እነሱ ግን ቅዳሴ እንዳይታጎል፣ ክርስትና እንዳይታጎል፣ የሙት ዓመታት ወይ ደግሞ የሙታን መታሰቢያ እንዳይታጎል በማለት የሚወዱትን ስራቸውን ጾማቸውን ሲሰሩ ውለው ስራቸውን እየወደዱ እናንተን ለማገልገል ይመጣሉ ማለት ነው። እኛ በከተማ የምንገኝ አገልጋዮች ደሞዝ እየተከፈለ እንደውም አሁን እግዚአብሔር የተመሰገነ ይሁን እንደው የኑሮ ውድነቱ አስቸገረ እንጂ በከተማ ያለን አገልጋዮች እንደ መንግስት ሰራተኛ ከዛ በላይም ደሞዛቸው በልተዋል ማለት ነው። በተለይ በአዲስ አበባ እስከ 20 ሺህ ብር ድረስ ነው ደሞዝ፣ በሌሎቹ እስከ 10 ሺህ ብር ድረስ ነው ደሞዝ ማለት ነው። እና እንደው ለአንድ ካህን ቢያንስ ወርሃዊ ደሞዝ እንኳን እንዲችልልን እስኪ ሁላችንም የተሻለንን በግዴታ አይደለም፣ በነገራችን ላይ በግዴታ ሳይሆን በፈቃድ ነው። በፈቃድ ለመጥምቀ መለኮት ለቅዱስ ዮሐንስ አገልጋዮች መታሰቢያ እንደው ቢያንስ ለአንድ ወር ደሞዝ ለአንድ አገልጋይ ካህን እንኳን ቢበቃ እንደው ሚዜዎቹም ሊሆን ይችላል፣ ሙሽራው ሊሳተፍ ይችላል። ለዚህ ታላቅ ቤተክርስቲያን የሚገኘው ከዓመት አንድ ጊዜ ዓመት በዓል ሲሆን ብቻ ነው ብር የሚገኘው አይደል? እዚህ ገጠር ላይ። ከተማ ላይ ግን በየወሩ ከደሞዙ 14 በኩራት ይሰጣል። ስለዚህ እኔ 50 ብር ሰጥቻለሁ። ያመስግኑልኝ፣ እግዚአብሔር ይስጥልኝ። አመስግኑልኝ ለኔ እግዚአብሔር ለምታመሰግኑ። እስኪ ሌሎቻችሁ ይዘመታችሁ 10 5። ምክንያቱም ዛሬ ከተለያየ ቦታ ስንመጣ ያው እንግዶች ነን እኛ። ሚዜዎቹም ካላችሁ የተቻለንን 10ም 5ም የጧፍ መግዣ ሊሆን ይችላል፣ የግብር መግዣ ሊሆን ይችላል፣ የዘቢብ መግዣ ሊሆን ይችላል ማለት ነው። በከተማ ቤተክርስቲያናት ብዙ ገቢ ያላቸው የሚገርማቸው ነገር ወፍጮ አላቸው ለአብያተ ክርስቲያናት። በከተማ ላሉ አብያተ ክርስቲያናት ሱቅ ያከራያሉ፣ ንዋያተ ቅድሳት መሸጫ ያከራያሉ፣ ትምህርት ቤት ይከፍታሉ፣ ለትምህርት ቤት ያከራያሉ፣ ለባንክ ያከራያሉ። አጠቃላይ የአገልጋይ ደሞዝ በአንዳንድ አብያተ ክርስቲያናት እስከ 200 ሺህ ብር ከአቃቢ ጀምሮ ማለት ነው፣ ከጥበቃ ጀምሮ መርጌታ፣ ካህናት፣ ዲያቆናት እነዚህ በሙሉ መምህራን፣ የአብነት መምህራን እነርሱ ጭምር ተቆጥረው በአንድ ወር ውስጥ የሚወጣ እስከ 200 ሺህ ብር ወርሃዊ ደሞዝ ማለት ነው። አጠቃላይ ደሞዝ እና እነዚህ አባቶች ካህናት ብቻቸውን ያለ ደሞዝ ልጅ አሳዳጊና ለእነርሱ ክብር የሚሆን ዘንድ እስኪ የተቻለ ነው እየመጠን 10 በግዴታ አይደለም በውዴታ በፈቃደኝነት ብንሰጥ ማለት ነው። እስኪ የተቻለንን
እሺ ፕሮግራም የመራ ወንድማችን 10 ብር ሰጥቷል። ለሌላ እግዚአብሔር ይመስገን። እዚህ አንድ አገልጋይ ነው እንደዚህ 10 ብር ሰጥቷል። እግዚአብሔር ይስጥልን። መጥምቀ መለኮት ቅዱስ ዮሐንስ ይጠብቅልን። እናታችን ቅድስት ክርስቶስ ሰምራ ከሲኦል ታውጣን። እሷ በጸሎቷ ታስብልን። እናቴ እየመጡ ነው። ለሌላችሁ እግዚአብሔር ይመስገን። እስቲ ሸብ ሸብ አድርጉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ በጀት እግዚአብሔር ይመስገን። ተቀበሏቸው እናታችንን። ማነው ስማቸው? ማን? ላይችሉ እናታችን ላይችሉ ሁነኛው 50 ብር አስገብቷል። ምን ብላችሁ እግዚአብሔርን አመስግኑልን። እግዚአብሔር ይመስገን ለዚህ ላደው ማነው አብዬ ጀግናው አይናሌም አየነው 50 ብር አስገብቷል። ምን ብላችሁ እግዚአብሔርን አመስግኑልን። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እግዚአብሔር ይመስገን ለዚህ ላደረሰን፣ ለዚህ ላደረሰን እግዚአብሔር ይመስገን። ሙሽራችን 200 ብር አስገብቷል። እግዚአብሔር ይስጥልን። ቅድም ወረቡን ያቀረቡልን ወንድ መምህራችን ደግሞ 20 ብር አስገብቷል። እልል ብላችሁ እግዚአብሔርን አመስግኑልን። እስኪ እንዴት ነው ጊዜዎች? ወንድማችን እንደዚሁ 10 ብር የዚህ ደብራችን አገልጋይ መስኪ የተቻለንን በተለይ ካህናት እናንተ አገልግሎታችሁ የሙሽራይቱ አጃቢ 10 ብር ሙሽራውና ሙሽራይቱ እንግዲህ ገቢያቸው አንድ ነው። እግዚአብሔር ይስጥልን። ከዛሬ ጀምሮ 2 የለም አይደለም። ስለዚህ ከሙሽራይቱ ጋር ነው 200 ብር ያስገባልን። እሺ አባታት አና አባጥሮስ ታላቁ ሽማግሌ አባጥሮስ 10 ብር አስገብቷል። ማነው ወንድማችን? አያስሬ 10 ብር 50 ብር አስገብቷል። አያስሬ ልጆችን ይጠብቅልን፣ ቤተሰብን ይጠብቅልን። እሺ አያ መንግስት ወደዚህ እየመጣ ነው። ያው ታውቁታላችሁ። ታታሪው ገበሬ 50 ብር አስገብቷል። 50 ብር አያ መንግስት ልጆቹን ቤተሰብን ይጠብቅልን። 55 ነው። አንድ አባት 5 ብር ጨምረዋል በማለት አያ መንግስት 50 ብር ለአንድ አባት ደግሞ 5 ብር ሰጥቷል። እና እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ማነው አብዬ ይሁን የብርሃኔ 50 ብር አንድ ወንድማችን በዚህ ካህን ናቸው። እሳቸው 10 ብር ያስገብቷል። ታላቁ ሽማግሌ መጡ። ማነው ስማቸው? አባ ውብዬ አየነው የዚህ አቢደንደር ሽማግሌ ናቸው። የተጣላ የሚያስታርቁ ናቸው። 10 ብር አስገብተዋል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ላደረሰ ለዚህ ማን ክብሪት ወርቄ እውነተ ክብረት ይህንን ገንዘብ ያመጣው። ስለዚህ 50 ብር አቶ ክብሪት ወርቄ ያስገብቷል። በእውነቱ ቅድም እንደነገርኳችሁ ለቤተ ክርስቲያኑ ቋሚ የሆነ በጀት ያስፈልገዋል። ቋሚ የሆነ በጀት በተለይ በዚህ በአቢደንደር ቅዱስ ዮሐንስ ቤተ ክርስቲያን በልጅነታቸው እየቆረቡ እያስቀደሱ ያደጉ በሰው ሀገር የሚኖሩ ወጣቶች አሉ እና ለእነርሱ ምንድነው ማለት ያለባቸው? አንድ ሁነው ህብረት ፈጥረው ደንበጫ ላይ አንድ ቦታ ቢገዙ ምን ይመስላችኋል? አንድ ቦታ እስከ 700 እስከ 800 ሺህ ብር ቤት ያለው ይገኛል አይደለም? እዛ ቦታ ላይ ባዶ ቦታ ነው እስከ 250 ካሬ ምናምን ነገር እስከ 700 ሺህ ብር ቢገኝ እዛ ቦታ ላይ ምን ታደርጋላችሁ መሰላችሁ? የኔ ሀሳብ ማመንጨት ነው። እንጨትም አላችሁ አርሶ አደሩ እናንተ ምን ትላላችሁ? ባህር ዛፍ ትወስዳላችሁ። ጭድም አለ፣ አፈርም አለ፣ ውሃም አለ። እናንተ የምትገቡ ለምንድን ነው? ወይ ደግሞ እነዛ ወንድሞች ቦታውን ከገዙ ለቆርቆሮና ለሚስማር አናጺም ከእናንተ መካከል በጎ አድራጊ ይኖራል። ያ ቦታ ከተገዛ በኋላ በቤተ ክርስቲያኑ ስም ካርታና ፕላን ይሰራለታል። እዛ ቦታ ላይ ዶርም ይሰራል። አያችሁ፣ ዶርም ይሰራና ያ ዶርም እየተከራየ በየጊዜው ምን ይላል ማለት ነው? ገቢ ይፈጥራል። ካህናት ጧፍ ግዙልን ብለው አያስቸግሯችሁም። ፍሬ ግብር አለቀ ብለው አያስቸግሯችሁም። እና ለወደፊቱ ከሀገሩም ተዋጥቶ እንደዚህ ያለ የገቢ ምንጭ ዘላለማዊ የሆነ የገቢ ምንጭ ቢፈጠር ምን ይላል ማለት ነው? ጥሩ ይሆናል ማለት ነው። አባታችን አባ
አባይቲያው ተቀበሏቸው። አባይቲያው የዚህ ደብር አገልጋይ ነበሩ አይደለ? አሁን ሲደክሙ ነው ወደ ቤታቸው ሄዱ። ይሄ ጸሪቀ መበለት ነው የሚባለው። ለመስጠት አነሰ በዛ ይባል። እግዚአብሔርም የልብን ንጽሕና የሚያየው 10 ብር አስገብተዋል። አባይቲያው ደጉ መልአክ የሚገርም ስም ነው። ገራሚ መልአክ ደጉ መልአክ ስም ያወጣዋል ማለት ነው። ስምን ማን ያወጣዋል የሚባለው? መልአክ ያወጣዋል። አቶ ደጉ መልአክ ስንት ብር አስገብተዋል? 20 ብር አስገብተዋል ማለት ነው። እና ይህንን የቤት ስራ አስቡበት እስኪ አስቡበት። እኛም የተሻለንን ያህል እናግዛለን። ከቻልን በገንዘብ ካልቻልን ደግሞ በሀሳብ በምክር እናግዛለን። እስኪ ብር ተቀበሉልኝ። ስፒከሩ ስለማይደርስ ነው። እዚህ ጋር ናማ ብር ተቀበላቸው። አባት ስማቸውን ጨምረህ ንገረኝ። አባ እናውቀው አየነው የመጣሁት በአጋጣሚ ነው። ኪሴን ስፈትሽ 10 ብር አገኘሁ በማለት ልጆችን ቤተሰብን እንዲጠብቅልኝ ቅዱስ ዮሐንስ በማለት 10 ብር አስገብተዋል። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እሺ ማነው ደግሞ ዝርዝር ነው? ማን ነው? አቶ አዋሱ ለመጥምቀ መለኮት ለቅዱስ ዮሐንስ አገልጋይ ካህናት ደሞዝ የሚሆን 50 ብር አስገብተዋል። ተስፋው ነው። 50ውን የሰጠው አቶ ተስፋው ነው። አቶ ተስፋው 50 ብር። ማነው ደግሞ? አያሰዩም ታምሩ 10 ብር አስገብቷል። እልል በሉ እግዚአብሔር ይስጥልን። አዳዱ ታደለ 20 ብር አስገብቷል። ዝርዝር ነው። እልል ብላችሁ እግዚአብሔር አመስግኑልን። በእውነት ስንሰጥ ይባረካል። ዛሬ አንድ አይነት ምግብ ዛሬ ስንት ብር ነው? 100 ብር ነው አይደለም? እና ቀላል ነገር እኮ ነው። አንድ እንጀራ ማለት ነው። አንድ እንጀራ 100 ብር ነው። አሁን ሰረገላ ላይ ትናንትና በአጋጣሚ ደክሞኝ እስኪ ምግብ ልብላ ብዬ አንድ እንጀራ ድንች በተልባ አዘዝኩና ስንት ብር ነው ስላት 100 ብር አለች። አያችሁ አንድ እንጀራ ማለት ነው። እና ምግብ ቤት ገብተን የምናጠፋው ወጪ ይሁት ብዙ እንደሆነ ነገር ግን ለእግዚአብሔር የሚሆን ስንሰጥ ምን ይላል ማለት ነው? ቀሪው ገንዘባችን ይባረካል። ይሄን ማን ነበር የሰጠኝ? አድማሱ መኮንን 10 ብር ሰጥቷል። ለምን ብላችሁ እግዚአብሔርን አመስግኑልን። አቶ መኮንን ካሳ ስንት ብር? 20 ብር። የደብሩ ሰበካ ጉባኤ ደግሞ ቅጠሩልን እስኪ ይሄንን ብሩ ስንት እንደተገኘ። አሁን ፕሮግራሙ ይበቃል። ከዚህ በላይ መሄድ አንችልም። እንግዲህ በሌላ ጊዜ መምህር ዘላለም 10 ብር ነው 20 ብር ነው። መምህር ዘላለም 10 ብር። መርጌታ ዘላለም የሹምናቦ ልጅ ናቸው። አብረን እየተማርን ያለንን እና እግዚአብሔር ይስጥልን። በእውነቱ ከሙሽራው ጋርም አብረን አድገናል። እንደው በዚህ አጋጣሚ አንድ ታሪክ ልንገራችሁ። መምህር ቀጸላ ወይ ደግሞ ባለማዊ ስሙ መምህር ባለው ማለት ነው። አንድ ሰፈር ከመሆናችን የተነሳ እንደው እባክህ አስኳላው ትምህርት አልፎበታል፣ ይህን አስኳላው ትምህርት ተውና ቄስ ትምህርት ቤት ልውሰድህ አልኩት። አንድ እሱ ነው መምህር ቀጸላ ነው። ሁለተኛ ደግሞ የአባ እትያው ልጅ ገሬ አይደለም ገረመው ማለት ነው። እንደዛ ሁለቱን አልኳቸው። የቄስ ትምህርትን ማር የቄስ ትምህርትን የሚሻለውን ወንድ ጎበዝ መርጌታ ባለበት በደንብ አድርጎ በሚያስብበት ወንድ ልውሰዳቸው አልኳቸው። ገረመው እንኳን ጀምሮ ትቶታል መሰለኝ አይደለም። መምህር ቀጸላ ግን እሺ አለና የኔን ምክር ሰምቶ እዚህ ቤተ ክርስቲያን ከነበሩት አባት ነፍሳቸውን ይማር አርፈዋል። ነፍሳቸውን ይማርና ከሳቸው ሀግዝ በማለት አቡጊዳ በማለት ወንጌል ላይት በመማር ሌሎችንም ትምህርቶች ደንበጫም የተለያዩ ቦታዎች ላይ እየተዘዋወረ በመማር ምን ሆኗል ማለት ነው? ሀገር እስከ መምራት ድረስ ደርሷል ማለት ነው። እና ቤተ ክርስቲያን ሁልጊዜ ቢሆን ምንድን ናት ማለት ነው? አዲስ ናት። እግዚአብሔር ይስጥልን። እና ለዚህ የበቃ በእውነቱ አንድ እግዚአብሔር በቃሉ ለኔ ነግሮኝ ነው ማለት ነው። እናንተ መርጦ ነው። በዚህ አጋጣሚ ደግሞ ሀገሬ ነው መዳር ያለብኝ ሰርጌን መፈጸም ያለብኝ በማለት እናንተን አክብሮ መጥቷል። በድጋሚ የትዳርህን ወንድማችን ይባርክልን። ሁላችንም ለመጨረሻ ጸሎት እንነሳና የደብራችን ዋና አስተዳዳሪ የሆኑት መምህር ጥላሁን ጸሎት አድርገውልን ከዛ ሰበወተ ሕዝብ ይሆናል ማለት ነው። ብሩ ቁጠሩት። የተገኘውን ብር ለሕዝቡ እናሳውቃለን። እግዚአብሔር ይስጥልኝ። አርነ
ነፍሰከ ወባረክ ርስተከ ወይዚኦ አድን ነፍሰከ ወባረክ ርስተከ ራዮም አሉ ምስጋለም ወይ ቀባተ ቤተክርስቲያን ቅድስት ታጥረካ ወቤዘውካ በደሙ ክቡር ለዋል ወለከ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወፀዋዕካ ተኩር ማኅደረ ነገሥት ለዘመር ንጹሕ ወለስ ቅዱስ ለመጻእክሙ ወለተጋባይክሙ ወለጸለይክሙ ውስተ ዛቲ ቤተ ክርስቲያን ለበላክሙ ሥጋው ቅዱስ ወለሰጣይክሙ ደሞ ክቡራ እመይ በአእምሮ አዎ በየአእምሮ በሳለሰ የማርክሙ ወበዛይ መጽቃኩ ቤተ ሥጋሁ ሥጋ መለኮት ወበይንተ ደሙ ደምግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባኦት ወልደ ማርያም ንጽሕት በድንግልና ሥጋው ድንጋለ ለዓለመ ዓለም አሜን። እግዚእነ ወአምላክነ ይድግ ይፍታ ያንጽእ ቅድስት ካባድ ያበሳ ወምቀይንሳ ዘዋ ሙስጣለላ ወነሐዋርያት በዛይመረ መንፈስ ቅዱስ ይስረይ ለክሙ እስከ ይዜ አበው የቀሳውስት ወሀብ ዲቃናት አግብርት ዓመተ እግዚአብሔር ለዛ አለፈ ስርየተ ወለዘይመጽእ ቅድሜያክሙ እግዚአብሔር ኮኑ ፍቱሐነ ወንጹሐነ ከመ ተኩኑ ድልዋነ ለመንግሥተ ሰማያት በበርእስነ ወበርእስናት ጊዜ እግዚኦ ማረክ በእንተ ስነ ማርያም ከማሁ አውቀን በድፍረት ሳናውቅ በማሳጣት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ሥጋ ዘመንፈስ ቅዱስ በኃይለ መስቀሉ ለኢየሱስ ክርስቶስ